እንግዲህ ቀብራራዋ ሩታ ጎበዟ ሩታ አንበሳዋ ሩታ ዛሬም ባሌን አሳልፌ አልሰጥም በማለት እኔ ማለት እሱ ነው እሱ ማለት እኔ ነው ከህይወታችን ውጭ ስትል አሁንም ደግማና ደግማ አስጠንቅቃታለች። አብርሃም ታደሰ ቤት ድረስ ሂጄ ተንጓልያለሁ፣ አሁንም እኔ ይቅርታ አልጠይቅም በማለት ራሱን እያሻሸ መጥቷል። እናንተ ምን ይመስላችኋል? እንግዲህ አብርሃም ታደሰ ዛሬም በጭንቅ ላይ ነው ያለው። እውነት ለመናገር ያሁኑስ እየመረረ ነው። አብርሃም ለመሰላችሁ ይህን የተጠቀመ ማራኪ እውነቱን ነጭነጩን ሲያወራው፣ አሁን ግን እያለቀሰ ዛሬ መልስ ሰጧል ማለት ነው። እስከ መጨረሻ ተከታተሉ። ሸር ላይክ አድርጉ ሀባይቢ። እውነት ለመናገር እንግዲህ አብርሃምም እግራ የገባው ትዳር የሆነበት ለምን ይመስላችኋል? እንግዲህ አቤላ መሀል ላይ ስላለ እየተባለ ጭምጭምታ አለ። እንዲሁም በሰው ትዳር በሰው ህይወት እየተረማመዱ ያለ እነማን ናቸው ብትሉ፣ እውነት ለመናገር ሄርሜላን የመራት ወይም ደግሞ የላካት ሰው እየታወቀ ነው። ሲቀጥል ሩታ ለምን ከህይወቴ ውጪ እኔ ማለት እሱ ነው እሱ ማለት እኔ ነኝ፣ ማንም ፈልገሽ መጣሽ ከህይወቴ ውጪ። ግን ከዚህ በፊት ታስታውሳላችሁ፣ አልፈልገውም፣ በቃኝ፣ ሰለቸኝ፣ በቅቶኛል፣ ከዚህ ላይ አብቅቷል ብላ ነበር። ግን እግሬ የገባው ትዳር በሰው ስለሚመሩ ብቻ አሁንም እፈልገዋለሁ ብላለች። አብርሃም ይፈልጋል ወይስ አይፈልግም የሚለውን ነው ዛሬ ምናይ ምንዳስስ ሚሆን የትጀል ሳቃት ሳቂ። ያሳዝናል እውነት። አዎ ያሳዝናልማ። አረ ጉዴ አብርሃም ምን አለ እንግዲህ ዛሬም ከሌላ ወንድ ጋር ነበረች። እንዴት ሀብል ሲያስርላት አልነበረችም? እርጉዝ ሁና አስባችሁታል? ያረሳው አብርሃም እርጉዝ ሁና እንኳን እኔን ጥላ ሄዳ ከወንድ ጋር ነው ስታሸበሽብ የነበር እና እኔ እንዴት መለሳለሁ ህይወቴንም እየመራሁ ነው በማለት እንግዲህ መልስ የሰጠበት ለምን ይመስላችኋል? እንዴ ይህ እኮ መልስ አይሆንም ማራኪ፣ ይህ መልስ አይሆንም። እኔ እያልኩህ ያለ አንተ ከሴት ለሴት ታክሲ ይመስል ወይም መኪና ይመስል ምትቀያየር ሩታ የተወችህ አንተ ወንድ ስለሆን ይሄዳል ደግሞ ወይስ አይሄድም? ሳይመሽበት አይነጋም በማለት ነው ልትሞክር ስለፈለገች ነው ሲል እንግዲህ ማራኪ እውነታውን ሲያስተነቅቀው፣ አብርሃም ግን እያለቀሰ አሁንም ዛሬ ከሄርሜላ ጋር እውነተኛ ትዳር ወይም ፍቅረኛ ሁኜ ልታይኝ ስትፈልግ ነው ደስተኛ ህይወቴ እየሳኩኝ ሊቀየርልኝ ሲል ነው መጣ ልታደፋርስብኝ በማለት ዛሬም እየተናገረ ይገኛል። ይህን ነገር እንዴት ታዩታላችሁ? እውነት የሰማንያ ሚስቱ ዛሬ ቀለበቱ አልወለቀች። ሁለተኛ ሲቀጥል ደግሞ ሩታ እኔ ማለት እሱ ነው እሱ ማለት እኔ ነው በማለት አሁንም ልድገምላችሁ፣ ይህን በማለት የመጣች ቀለበቱ ስላልወለቀ እንደገና ደግሞ ቃል ይገቡታላችሁ። ስለዚህ ሰውን ለማወዛገብ ነው እንጂ ውዶቼ ራስ በራሳቸው ተመካክረው እንደሚሰሩ ዛሬ ግን ግልጽ ሆኗል። ስለዚህ ውዶቼ የመዳም ቅመሞች እባካችሁ ራሳችሁን እየጠበቃችሁ በውስጥ የምትናገሩኝም አለ። እንዴት በኢንስታግራሟ ዛሬ ምንጣፈች፣ በኢንስታግራሟ ዛሬ አብርሃም ምለቀቀ የምትሉ የምታለቅሱ ልጆች እውነት ልንገራችሁ፣ እነሱ ድራማ ነው። ግን ድራማው በተስተካከለ መንገዱ መሆን አለበት። እውነት ለተከታይ ራሱ ደስ የሚል ነገር ቢሰሩ ጥሩ ነው። ይህ ዝሙት ነው። አዎ ዝሙት ነው። ግን ይህ ዝሙት ለማስተካከል እየሮጠ ማራኪ ይገኛል። ዛሬም ችግር አለ እውነት ለመናገር። ይሄ ችግር ግን ያልተፈታውና ህልም አለኝ የምትለው ሩታ ባሌን አሳልፌ አልሰጥም ከህይወቴ ውጭ ስትል ዛሬም ተማታለች። ዛሬ አሁኑ አብርሃም ጋር ዛሬ ትመጣለች ሄርሜላ ደግማ ካገኘቻት እንግዲህ ያው ትናንት ገፍትራት ነበር፣ ዛሬ ደግሞ በጥፊ ትቃኛለች ማለት ነው። ከሩታ ቤት የመጣ እውነት ለመናገር በአብርሃም የመጣ አትደራደርም። ስለዚህ ውዶቼ ለምንድን ነው የሩታን ህይወት የምትበጠብጡ? የሩታን ህይወት ለመፈንቀል የምትሮጡ? እሷ እንደፈለገች ባህሏን መጠቀም መብቷ ነው። ብታንገላታው ብሰድበው ብጮህበት ሀላስ 80 ባሏ ነው። እንደፈለገች መሆን አለባት። እሷ በፈለገችው መንገድ መሄድ አለባት። እናንተ ለምንድን ነው የምትበጠብጧት? ጀግና ናት፣ አንበሳ ናት፣ ለሴቶች አለቃ፣ የሴቶች ኮሚቴ
እንግዲህ የኔ ሚስት እንደዚህ ናት ብሏል። አያችሁ አይደለ? ስለዚህ አሁንም ሂጅበት ነው የምል ለመሰላችሁ። ሴቶችን ጀግና ሁኑ፣ አንበሳ ሁኑ እያለች እያስተማረች ነው። ግን አብርሃም ወደ ዝሙት ሲሄድ እሷው ናት የምታንቀሳቀሳቸው፣ እሷው ናት የምትመልሳቸው። አያችሁ አይደለ? ስለዚህ እንግዲህ ሳይመሽብኝ ባሌን መልሳለሁ እያለች ሩታ አለሙ ዛሬም እያንገራገረችና እየተሳደበች እየተማታች ትገኛለች። እውነት ለመናገር ይህን እንዴት ታዩታላችሁ? እኔ እውነት አላት ነው የምል ሩታ። ግን ሆኖም ግን አብርሃም ደግሞ ዛሬ ጥብቅ ያለ ሰው ሲገናኝና ሲይዘው አሻፈረኝ አለ። እንዴ ከወንድ ጋር ነበረች እርጉዝ ሆናም ከወንድ ጋር። አሁን ላይ እኮ እሷ ቤቱን የለቀቀች ሴት ስላመጣ ነው። ግን እሷ ቤቱን ስትለቅለት ደግሞ ለምን መሰላችሁ? እስኪ አብርሃም ወንድ ያመጣል ወይስ አያመጣም በማለት ሩታ የወጣች ቤቱን እሱን ለመሞከር ነው። አያችሁ ፈተናው። እና እንግዲህ ዛሬ ሲፈተን ግን አሁንም አብርሃም ከከረሜላ ጋር ወረጀ ተሰቀይ ነይልኝ፣ ወድጄሻለሁ፣ አፍቅሬሻለሁ፣ ህይወት ካንቺ ጋር ደስታ ነው ያየሁት። እንዴ ቀለበት አስሮ ሰውን አስረግዞ የሰማንያ ሚስት እያለች ሌላይቱን የሰውን ሚስት ላስደሳሽ ነይ ከላይ ተሰቀይ ከታች ወረጅ ሳሚኝ የቱን ላይ ይሄ ላይ ስትለው እያሳየችው እሱ አይኑን ጨፍኖ የሚስምበት እሱ ማን ነውና? ስለዚህ እኔ ሩታ እውነት አላት። አሁንም እኛ ይለያዩ አንልም፣ አብረው እንዲሆኑልን እንፈልጋለን። እውነት ለመናገር ውዶቼ እነሱን አንድ ለማድረግ ነው የምንፈልግ። የተበላሸውን ማስተካከል አለብን እላችኋለሁ። ዛሬም አዲስ ነገር አለ በአብርሃም ቻናል ጠብቁላለሁ። እንግዲህ ካልደፈረሰ አይጠራም። ወይኔ ሄርሜላ 2 ቀን ነው እኮ ያላገኘሁት። ቆሻሻ አለች። ባንቺ እጅ እኔ አልነካም። አንቺ ነሽ ቆሻሻ። ሩታ ቆሻሻ አይደለችም። በነገራችን ላይ ሩታ ጎበዝና አንበሳ ናት። በእውነት እኔ በትናንት ነው ተናድጃለሁ። እሷ ሴት ሆና እህቷን እንግዲህ ሴት እህት ናት። ቆሻሻ ባንቺ እጅ አልነካም በማለቷ ግን በጣም አፍሬያለሁ። ሄርሜላ አንቺ ነሽ እኮ ከሰው ህይወት የገባሽ። ስለዚህ አሁንም ሩታ ውጪ ብላሻለች፣ ትወጫለሽ። ጥፊ ትቀምሳለች፣ ዛሬ ትወጣለች ማለት ነው። እና ውዶቼ እውነት ሄርሜላ ማለት ብልግና ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي